የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። እንግዲህ ሶሻል ሚዲያ የምትጠቀሙ ሰዎች ባካችሁ ከባህል ከቋንቋ ከእሴት ጋር አንጻር ህብረተሰቡን እያስከፋ ያለ ነገር እያወዛገበ ያለ ነገር ካለ ቆም ብላችሁ ማሰብ አለባችሁ ማለት ፈልጋለሁ እና የፌዴራል ፖሊስ አሁንም በሶሻል ሚዲያ ላይ አጠቃቀማቸው ልክ አይደሉም ብሎ ያመነባቸውን በተቃላ እርምጃ መውሰዱን አጠናክሮ እንደሚቀጥል ነው እየተናገረ ያለው። ስለዚህ ዛሬ በተሰማው ወይም አሁን በደረሰ ማስረጃና መረጃ ቲክቶከር አዶናይ በቁጥጥር ስር እንደዋለ መረጃው ደርሶናል። መልካም ምሽት ይሁንላችሁ። እየጠጣችሁ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግበዋል። በ2018 የኢትዮጵያ ዓመቱ የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌዴራል ፖሊስ ለጥያቄ እንግዲህ ትፈልጋለህ በማለት በማረፊያ ቤት እንዲቆይ መደረጉም ተገልጿል። ሰበር መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር ባይኖርም መረጃውን ያገኘነው ከፋስቱ መረጃ ነው። በጉዳዩ ላይ አዲስ ነገር ካለ የማቀርብላችሁ ይሆናል። ፎሎ ማድረግ አዳዲስ መረጃዎችን መከታተል ትችላላችሁ። አሁን በቃ በእግዚአብሔር ያለኝ እምነት ከራሴ በላይ ነው። ከራሴ አልፎ ሰዎችም ላይ እያየሁት ነው። እግዚአብሔር መንገዴ ላይ እያየሁት ነው። በየሰከንዱ የሚያስተካክልልኝ ነገር አለና ተአምሩን ኦሬዲ አይቻለሁ። ብዙ ሰዎች እንድፈራ ይመክሩኛል። ተጠንቀቅ፣ እንደዚህ ብትሆንስ እንደዛ ብትሆንስ። ይህ ሁሉ ያመቻቸልኝ እግዚአብሔር ራሱ ይዞ እጄን ይዞ ወደ ዓላማዬ እንደሚያደርሰኝ እርግጠኛ ነኝ። ሰይጣን ድሮን የለውም፣ ስናይፐር የለውም። የሰይጣን ትልቁ መሳሪያ ፍርሃት ነው። ፍርሃት ደግሞ ክሪፕል ያደርጋል። 2 ሜትር ቁመት ይዘህ ግን ሽባ ነህ፣ አትሄድም። ብዙ ገንዘብ አለ፣ አትጀምሩ። አገር የሚቀይር ትልቅ ኤነርጂ አለ አንተ ውስጥ፣ አትሞክርም። ፍርሃት መጥቶ እንዳትሞክር ይላል። ፍርሃትን መዋጋት ያስፈልጋል። ፍርሃትን የምንዋጋበት የመጀመሪያው መንገድ በቃል ነው። መዝሙረ ዳዊት ምዕራፍ 118 ቁጥር 6 ላይ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል። ይሄንን ወርድ ነው አንተ ስግጥ ፍምስ ውስጥ ያስተማርከው። እንደዚህ ሰዎች ደፍሮ እንዲወጡ በሰግጥ ስም ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ። ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም። መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በነዛ ኔጌቲቭ የሆኑ ድምጾች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞከር፣ ካላችሁበት ደረጃ መጀመር፣ ትምህርታችሁ ላይ መሰገጥ፣ ስራችሁ ላይ መሰገጥ፣ በቃ ይህ ማለት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ሐሳቡን አትቀያይሩት። ልብሳችሁ አውልቃችሁ የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙም። እኔ ደግሞ ልብሳችሁ አውልቃችሁ ሩጡ አላልኩም፣ መያያዝም አልፈልግም። ሰማችሁኝ አይደለ? መሰገጥ ማለት እዚህ ውስጥ ነው ጋይስ። መበርታት ማለት ነው። ለዓላማ መቆም ማለት ነው።